ስራዬን የሰራህልኝ መንገዴን ያቀናህልኝ ስራዬን የሰራህልኝ መንገዴን ያቀናህልኝ የታመማችሁ ወደ ላይ ውጡ አሉንና ከዛ በኋላ በሰልፍ እየቆም አንተ መጣና ጠራኝ። አትሌት ነው ያለኝ። አዎ አልኩት። እኛውን የእብደት መንፈስ ምናምን ብለ ይጸለይልኝ ነበር። የእብደት መንፈስ ነው ይለኛል። ሁሉ ጊዜ በህልምህ የሚመጣ ጓደኛ አለ። ሁሉ ጊዜ በህልምህ ይመጣል። እንዳንተ አይነት ስራ የሚሰራ አትሌት ነህ? አዎ አትሌት ነኝ። እውነት ለመናገር ደግሞ እኔ ቤት ለሊት እየተኛው የሆነ መንፈስ 3-4 ሆኖ ይመጡና ይነቅላለን ይሉኛል። ይሄ ጭንቅላትን እንወስዳለን። እኔ ደግሞ በጌታ በኢየሱስም አላብድም እላለሁ። እውነት እኔ ሲነቃ በቃ የእውነት በጣም ደክሞኝ ነው ከእንቅልፍ ሲነሳ ደግሞ ከዛ ይሄ እብደት መንፈስ ምናምን ብሎኝ ጸውሉ። ከዛ በኋላ እንደዚህ አይነት ህልምም አይቼ ማላቅምና እግዚአብሔር ይመስገን አመስግኑልኝ። ሱራፌል ደግሞ እውነት በጣም ነው ጸለየልኝ። እኔ ጫማዬን አውልቆ ካልሴን አውልቆ በቃ ቀላል አልተደስከቱ ሙላንት ለመናገር እኔ እንደዚህ ተጸልዮልኝ አላቅም። ዴሊቨራንስ ፕሮግራም ነበር። ነፃ ወጣክ? ተፈወስኩ። እግር ላይ ዘይት ተደርጎ ተጸለየ። እግዚአብሔር ብዙ ነገር ተናገረ። ታሸንፋለህ አለ፣ ትወርሳለህ አለ፣ ድሉ ያንተ ነው አለ፣ ከፍታውን ወርሰሃል አለ። በስፔን ማድሪድ ውድድር ነበረክ? እሺ። የዛሬ 2 ሳምንት ነበረ። እዛ ላይ ሄድኩና እኔ ቀርቼ ነበረ። ከዛ መጨረሻ ላይ በመሃል 1 ወር ወይ 3 ሳምንት ሲቀር አሰልጣኝ ይሄ ውድድር ካውኔም ይሁን ዝም ብለህ ሂድ አለኝ። እሱም እግዚአብሔር ባርኩና ከዛ ሞራል አገኘውና ውድድሩን ሄድኩ። ውድድሩን እጄ የዛሬ 2 ሳምንት ነበረ። የዛሬ 2 ሳምንት ማድሪድ አሸንፌ መጣው ማለት ነው። ሱራፌል ደግሞ እግዚአብሔር ይባርከው፣ እጁን ይባርከው፣ ቤተሰቡን ይባርከው። ከዚህ በላይ እግዚአብሔር ይባርከው። ይሄ ነገር ቀላል ነገር አይደለም እውነት። ስለዚህ እግዚአብሔር በጣም እኔም እግዚአብሔርን ወዳለሁ እና ማቴ ሳትፈራ ትመሰክራለህ ሲለኝ አዎ መሰክራለሁ። በኢየሱስ ሳታፍር ትመሰክራለህ? አዎ መሰክራለሁ። ሳታፍር ኢየሱስን ሳትደብቅ? አዎ። የሚያስፈራኝ ነገር የለም። እግዚአብሔር ነው። እግዚአብሔር ደግሞ ትልቅ ነው። የእግዚአብሔር ስም መጥራት ደግሞ የሚያስፈራ ነገር የለም። ዓለምን የፈጠረ እግዚአብሔር ነው። እኛም የፈጠረ እግዚአብሔር ነው። መቼም እኛ የጨለማ ልጆች አይደለንም፣ የእግዚአብሔር ልጆች ነን። እውነት ለመናገር እኛ ከጨለማ ጋራም ህብረት የለንም። ህብረትም ኑሮም አቅም ወደ ፊት ለፊትም እግዚአብሔር ጋራ ነው ህብረታችን። ስለዚህ እኔ እሱን የሚለው ነገር የለም። እግዚአብሔር ይባርከው፣ አብዝቶ ይባርከው። የመንበር አሁን እዚህ ላይ ቆልፌ መውረድ ነው የምፈልገው። እኔ ካሁን በኋላ መታመም አልፈልግም እውነት ለመናገር። ለምን አትሌቲክስ ደግሞ በጣም ከባድ ነው እውነት ለመናገር። እግዚአብሔር ካገዘ በስተቀር ስለሰራን ውጤታማ መሆን አንችልም። ሰው ስለሰራ ብቻ አይደለም፣ እግዚአብሔር ስራ ውስጥ ካለ ደግሞ የሚያቆም ነገር ምንም የለም እውነት ለመናገር። እግዚአብሔር ደግሞ ይረዳናል። እግዚአብሔር ደግሞ ልጆቹን ለሱ የሚኖሩ ለሱ የሚታዘዙ እግዚአብሔር አምኖ የወጡ እግዚአብሔር ደግሞ መቼም አይጥልም። እግዚአብሔር የራሱ ልጆች ይጠብቃል። እግዚአብሔር አይጥልንም። ስለዚህ በጣም ሱራፌል እግዚአብሔር ይባርከው፣ ስሙን ይባርከው እና ከኔ ጋር የደከሙ ብዙ ሰዎች አሉ። አንድ አትሌት ውጤታማ ሲሆን ከውጤቱ ጀርባ ብዙ ሰዎች አሉ። አሰልጣኝ አለ። እኔ አሰልጣኝን መመስገን እፈልጋለሁ። ወንድም ይባል ውጤት ከጠፋው ጊዜ ዶክተር ደጀኔ ወንድሜ ነው። እሱ ሲያግዘኝ ነበር። አትሌት ምልኬሳ ነበረ እና ባለቤቴን በጣም ማመሰገን እፈልጋለሁ እና ሱራፌልም በጣም ማመሰገን እፈልጋለሁ። ከክርስቲያኖች ጋራ ህብረት ማድረግ ደግሞ ያሳድጋል፣ ወደ መንፈስም ያሳድጋል። ስለዚህ እግዚአብሔር በምድር ላይ የነበረ ጊዜም ለበሽተኞች፣ ለዕውራኖች፣ ለሽባ ሲጸልይ ነበረ። አሁንም መንፈሱን ትቶን ሄደ። በራሱ በኩል እዚህ እግዚአብሔር እየሰራ እግዚአብሔር በፊት እየሰራ አሁንም በሱ በሱራፌል በኩል እየሰራ ነው። ይሄ አዲስ ነገር አለ። ብዙ ሰዎች አሁን ይቃወማሉ እዚህ ጸሎት። ለምን? ይሄ አዲስ ነገር አይደለም። እግዚአብሔር ምድር ላይ የነበረ ጊዜ ሰዎችን ሲፈውስ ነበር። መንፈሱን ትቶን ሄደ ነው። አሁን መንፈሱን ወስዶናል። እዚህ ምድር ላይ ትቶን ስለሄደ ነው። መንፈሱ አለ። ዛሬ የፈውስ መንፈስ እዚህ ቤት አለ እውነት ለመናገር። ስለዚህ አሁን በሰይጣን ድንገት አሁን በተለያየ ነገር አሁን ዓለም በጣም ከባድ ነው ዘመኑ። እውነት ለመናገር በጣም ከባድ ዘመን ውስጥ ነው ያለው። ሰው ወደ ሰይጣን እየሸሸ ነው።
ሰይጣን ደግሞ ሞት ነው መጨረሻ። ሰይጣን እየተከተሉ ወደ ሞት እየሄዱ ነው። መንገድ ኢየሱስ እውነትም መንገድ ነው። ኢየሱስ እውነትም መንገድ ነው፣ ሕይወትም መንገድ ነው። አሁንም ድንገት ውጪም ካላችሁ ያላመናችሁም ያመናችሁም ጌታ ኢየሱስ ክርስቶስ እውነተኛ መንገድ ነው፣ እውነተኛ አዳኝ ነው። በሰይጣን እየተቸገራችሁ ያላችሁ ወደ ኢየሱስ ክርስቶስ ኑ። እሱ አዳኝ ነው፣ ያድናችኋል። በስጋዊ መንፈስም በሌላ መንፈስም ያድናል። ስለዚህ ወደ ኢየሱስ ኑ፣ ወደ እግዚአብሔር ቤት ኑ ነው የምላችሁና ቴንኪው በጣም አመሰግናለሁ። ሃሌሉያ! እስቲ ክብር አምጡ ለእግዚአብሔር። ኧረ አይጥልም እግዚአብሔር አይጥልም፣ አይጥልም በፍጹም አይጥልም፣ አይጥልም እግዚአብሔር አይጥልም፣ አይጥልም እግዚአብሔር። ኧረ አይጥልም እግዚአብሔር አይጥልም፣ አይጥልም በፍጹም አይጥልም፣ አይጥልም እግዚአብሔር አይጥልም። ክብር ለእግዚአብሔር ይሁንለት። አሁን በስፔን ተወዳድረህ በማራቶን አንደኛ ወጣ። አሁን አንተ አንደኛ መውጣት አስደስቷል? አስደስቶኛል። የፈራኸው ከዚህ በኋላ ያለውን ነው። ዛሬን ተሻግራችሁ ዛሬን ኖራችሁ ነገር የምትፈሩ ሰዎች ጌታ ነጋችሁን ቀድሞታል። ከጎን ያለው ሰው ነገ በለው፣ እግዚአብሔር በክብሩ አለ በለው፣ እግዚአብሔር በሞገሱ አለ በለው። ከዛ በኋላ ህልሙ ጠፋ። እውነት የሚያስጨንቅ ነገር ጠፋ። ምንም የለም። እግር ተፈታ። ሰላም አገኘሁ። ወደ እግዚአብሔር ተጠጉ አለ። ሰው ስለሰራ ብቻ ስለለፋና ስለደከመ ብቻ ውጤታማ አይሆንም። ውጤት የሚሰጥ ባለቤቱ አለች። እሺ ስምሽ ማን ይባላል? ስሜ ሌሎ እባላለሁ። ያው የሱ ባለቤት ነኝ እና እዚህ ስንመጣ በጣም ተጨንቄ ነበረ። ከባድ ነበር ጊዜው እውነት ለመናገር ማለት በቃ ይታመም ነበረ። የምናደርገው ነገር ይጠፋን ነበረ። ከዛ በህልሜ ነው ያየሁትና ሱራፌል ጸልያለንና ምግብ ምናምን ሰጠን። ከዛ ሱራፌል ጋር እንሂድ በህልሜ አይቼዋለሁ አልኩት። ከዛን እሺ በቃ በሚቀጥለው ሳምንት እንሂድ ተባባለን መጣን ማለት ነው። በቃ ለእሱን እግዚአብሔር እንዲያገኘው ነበር ጸልይ የነበረው። ጌታ ሆይ አገኘው እባክህ ፈውሰው ብዬ በቃ ለሱ ብቻ ነበር ጸልይ የነበረው። ግን እግዚአብሔር አላሳፈረኝም፣ ጸሎቴን ሰምተዋል። በእውነት እግዚአብሔርን አመስግኑ። እግዚአብሔር የምር በቃ በጣም ነው ይረዳን። ከዛ በኋላ የምር ብዙ ነገር ነው የተስተካከለልን። እዚህ መተን ከተመለስን በኋላ ብዙ ነገር ነው ይሆነልን። ግን በቃ በአጠቃላይ ግን ይሄ ደግሞ በጣም አስደስቶናል። እግዚአብሔር መልስ ሰጥቶናል። በቃ አላሳፈረንም። እግዚአብሔር የተመሰገነ ይሁን፣ ስሙ ይባረክ። አመስግኑልኝ የምር በቃ በቃ እግዚአብሔር መልካም ነው። በመከራም ጊዜ መሸሸጊያ ነው ይላል እግዚአብሔር ቃልና እውነት ተሸሽገንበታል። እግዚአብሔር አላሳፈረንም። እኛ ደካሞች ነን፣ እናንተ ሸክማችሁ የከበደባችሁ ወደ እኔ ኑ እኔም አሳርፋችኋለሁ እንደሚለው እኛ ወደ እግዚአብሔር መተን አላፈርንም። እናንተ እየተጨነቃችሁ ብትኖሩ የምር እግዚአብሔር መልስ ይሰጣችኋል። በእውነት በእግዚአብሔር ዘንድ ብትቀርቡ በእውነት ትፈወሳላችሁ። እኔ የራሴ ነገር አይደለም የሚጨንቀኝ፣ እውነት ለምን እሱ ነው። በቃ ብዙ ጊዜ ይጨነቃል፣ ብዙ ጊዜ በቃ በጣም እና ደግሞ እኔ እግዚአብሔር ረድቶኛል በእውነት እናንተም እግዚአብሔር ይረዳችኋል። እግዚአብሔር የተመሰገነ ይሁን። በቃ ምለው ነገር የለኝም። እግዚአብሔርን አመስግኑልኝ። በቃ ምን እንደዚህ ያደርጋችኋል? ሮጦ ማሸነፍ አዲስ ነገር ነው ወይ ለኢትዮጵያ? ምን የእናንተ ምን አዲስ ያደርገዋል? እኛ በትንሽ በትልቁ ጌታን ማመስገን ልማዳችን ነው። የእግዚአብሔር ትንሽ የሚባል ነገር እኛ ቤት የለም በለው ከጎን ያለው ሰው። እግዚአብሔር ከሰራው ትልቅ ነው በለው ከጎን ያለው ሰው።
ለቤተሰቡ እግዚአብሔር ያደረገው ነገር ምንድነው? አቤት አቤት። እነዛ ቤት መኪና ገዝተው ላይ አመሰግኑ ይችላሉ። እዛ ቤት አውሮፕላን ገዝተው ፎቅ ሰርተው ላይ አመሰግኑ ይችላሉ። እኛ ቤት ጫማ ቀይረን እናመሰግናለን። ዋው! እኛ ቤት ሶፋ ተቀይሮ አይደለም ዱካ ተቀይሮ እናመሰግናለን። ላደረክልኝ የምመልሰው አንዳች የለኝም ዝም አልልም አመሰግናለሁ። ይሄ ዋንጫ ምንም ማለት አይደለም። እኔ ለስፍራፍን ለመስጠት ነው። ምንም ማለት አይደለም። ቀላል ነገር ነው። ምንም አይደለም። ያው የአንደኛ መውጣት ምልክት ነው እንጂ ሌላ ምንም የለውም። ዓላማ ይዞ የተሰለፈ እሱ ለኔ ሰጠኝ አይደል? እኔ ደግሞ ቤታቸው የገባው ሰላም፣ ቤታቸው የገባው ደስታ፣ ቤታቸው የገባው ነፃ መውጣት ዴሊቨረንስ። አንድ ሰው ጮሆ አሜን ይበላ። ቆይ መንፈስ ቅዱስ ቤት ከመጣ አለመባረክ አትችልም። ንገረው ከጎን ያለውን ሰው መንፈስ ቅዱስ ቤት ከገባ አለመከናወን አትችልም፣ አለመሳካት አትችልም። ላውጅ እናንተ ቤት ኪሳራ የለም። በዓለም ዙሪያ ሆናችሁ ፕሬዘንስ ቲቪ ቻናል የምትከታተሉ ሁሉ ሰው እጆቹን ያወዛውዝ። ብራካቲ ላቪና ኮብራ በዓለም ዙሪያ ሆናችሁ ፕሬዘንስ ቲቪ ቻናል የምትከታተሉ በጌታ በኢየሱስ ስም አለመከናወን አትችሉም፣ አለመሳካት አትችሉም፣ ከፍ አለ ማለት አትችሉም። ነገራችሁ ሁሉ በከፍታ ይሄዳል። ነገራችሁ በሞገስ ይሄዳል። ነገራችሁ በስኬት ይሄዳል። በክርስቶስ ኢየሱስ ስም በሰማያዊ ስፍራ በመንፈሳዊ በረከት ተባርካቸዋል። የምትሰሩት ሁሉ ይከናወንላቸዋል። ድል እናንተ ቤት ሩቅ አይሆንም። ስኬት እናንተ ቤት ሩቅ አይሆንም። ከፍታ እናንተ ቤት ሩቅ አይሆንም። ኢን ጂሰስ ማይቲ ኔም ይታየኛል። በሚቀጥለው ወር አነጋጋሪ ነገር በቤታችሁ ይሆናል። ሁለት እጅ ያለው ላውጅ ነው። አትሌቶች በዚህ ቤት ያላችሁ፣ ሯጮች በዚህ ቤት ያላችሁ፣ በተለያየ ስፖርት የምትደክሙ ውጤት የራቃችሁ በጌታ በኢየሱስም አውጃለሁ። በዚህ ቅርብ ሰሞን፣ በዚህ ቅርብ ሳምንት፣ ቅርብ ወር በጌታ በኢየሱስም ድል ወደ እናንተ ቤት ይገባል። ከፍታ ወደ እናንተ ቤት ይገባል። ማሸነፍ ወደ እናንተ ቤት ይገባል። ኧረ አንድ ሰው አሜን ይበላ። ሽልማቱ ይሄን ተናግሬ ነው የምጨርሰው። ሽልማቱ ድብ ነው። ራዳዳ እግዚአብሔር አንበሳውንና ድቡን ነው ያስጣለ። ይሄ ድብ ነው አይደለም? ድብ ዝም ብሎ አይደለም እግዚአብሔር እንደዚህ በድብ እንድትሸለም ያደረገ።
አንበሳና ድቡን እንድትጥል ያደረገ የናዝሬቱ ኢየሱስ ነው። አሜን። ክብር ለእግዚአብሔር ይሁን። ክብር ለኢየሱስ ይሁን።